ሰላም አድማጮቼ በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ አመሻችሁ፣ አደራችሁ። በእንግሊዝ ፕሪሚየር ሊግ ተጠባቂ ከነበሩት የ17ኛ ሳምንት ጨዋታዎች መካከል ዛሬ አንዱ የሆነው ጨዋታ በቪላ ፓርክ አስቶን ቪላ ከማንቸስተር ዩናይትድ ጋር ባካሄዱት ጨዋታ ተጠናቋል። በዚህ ጨዋታ አስቶን ቪላ ለዋንጫ ፉክክር ውስጥ የተወዳደረ ያለው ቪላ ማንቸስተር ዩናይትድን 2-1 አሸንፏል። በሜዳው ቪላ ፓርክ ላይ ጎሎቹን ለአስቶን ቪላ ሞርጋን ሮጀርስ 45ኛው ደቂቃና 57ኛው ደቂቃ ላይ ሲያስቆጥሩ ለማንቸስተር ዩናይትድ አንዷን ጎል ማቲያስ ኩኛ 45 ሲደምር 3 ወይ በመጀመሪያው አጋማሽ የባከነ ሰዓት 3ኛው ደቂቃ ላይ አስቆጥረዋል። ይሄ ጨዋታ እንግዲህ በቪላ ፓርክ ሲካሄድ ሁለቱ ቡድኖች አስቶን ቪላዎች 3ኛ ዩናይትዶች ደግሞ 7ኛ ሆነው የጀመሩት ጨዋታ ነበር። ቪላ በ33 ነጥብ ዩናይትድ ደግሞ በ26 ነጥብ ማለት ነው። ቪላ እንግዲህ ከባለፈው ጨዋታ አንድ ብቻ ለውጥ አድርጎ ነው የገባው። በዚህም ግብ ጠባቂውን በጉዳት ርቆ የነበረውን ሁለት ጨዋታ ላይ ያልተሰለፈውን ኤሚ ማርቲኔዝን በማሪዮ ቢዞት ተክቶ አስገብቷል። ዩናይትድ ደግሞ 3 ለውጦችን አድርጓል። ፓትሪክ ዶርጉ፣ ቤንጃሚን ሼሽኮና ማኑኤል ኡጋርቴ ወደ ጨዋታው ገብተዋል። በዚህ ጨዋታ ላይ እንግዲህ በብሪያን እምቡሞ ወደ አፍሪካ ዋንጫ መሄድና በተለይም ደግሞ ካዛሚሮ በቅጣት ባለመሰለፉ የተነሳ በዚህ ጨዋታ ላይ ይገባል ተብሎ የነበረውና ብዙ የወሬ ርዕሶችን ፈጥሮ የነበረው ኮቢ ሜይኖ ጭራሹንም በስኳድ ውስጥም አልነበረም። ለዚህም በዩናይትድ በኩል የተሰጠው ምክንያት በትናንትናው ዕለት ትሬኒንግ ላይ ጉዳት ገጥሞታል የሚል ነው። እንግዲህ ይህ ጨዋታ ቀዝቃዛ ነበር። ማንቸስተር ዩናይትድ የመጀመሪያው 3 ደቂቃዎች ለማጥቃት ሞክሮ ነበር። ከዛ በተረፈ ግን ጎሎች እስኪገቡ ድረስ ይሄ ጨዋታ በጣም የተቀዛቀዘና የሚቋረጥ ጨዋታ ነው የነበረው። ብዙም ስሜት የሚስብም አልነበርም። በማንቸስተር ዩናይትድ በኩል ቤንጃሚን ሼሽኮ 2 ጎል ሊሆኑ የሚችሉ እድሎችን ያባከንበት የመጀመሪያ አጋማሽ ነበር። ግን ጨዋታው ቀጥሎ 45ኛው ደቂቃ ላይ ሞርጋን ሮጀርስ ለአስቶን ቪላ የመጀመሪያዋን ጎል ለማስቆጠር ችሏል። ኳሷን ረጅም ርቀት ሲገፋ ማንም የተከተሉ ሰው አልነበረም። ኮንትሮል አድርጎ ጭራሹንም ከሜዳው መስመር ውጭ ወጥቶ ነው ኳሷን እየገፋ የመጣውና በረኛውን በጠግ በኩል መጥቶ ያገባበት። ይሄ እንግዲህ በዩናይትድ በኩል ትልቅ የሆነ የመከላከል ችግር ያየንበት ነበረ። ዮሮ ምን ይሰራ እንደነበረ አይታወቅም። ሞርጋን ሮጀርስ ያንን ሁሉ ሰዓት ኳስ በቁጥጥር ስር ሲያደርግ ማንም ሊቀማው ወይም ሊገፋው ወይም ደግሞ ፋውል ሊሰራበት አልሞከረም። ዩናይትዶች ፈዘው ነበር፣ በተለይም ዮሮ ማለት ይቻላል። ግን ማንቸስተር ዩናይትዶች ወዲያውኑ 45 ሲደመር 3 ላይ በባከነ ሰዓት ማለት ነው በማቲያስ ኩኛ አማካኝነት አንድ ጎል አስቆጠረው እረፍቱን ሊወጡ ችለዋል። ለዚህ ጎል መቆጠር እንግዲህ የአስቶን ቪላው ማቲካሽ ጥፋተኛ ሆኖ ተገኝቷል። ማቲካሽ ኳሷን ያለ አግባብ ረጅም ጊዜ በመያዙ የተቀማውን ኳስ ማቲያስ ኩኛ በድንቅ ሁኔታ ጎል አስቆጥሮ 1-1 እንዲሆኑ አድርጓል። በዚህም ነው እንግዲህ ጨዋታው ወደ እረፍት የተጠናቀቀው። ከእረፍት በፊት እረፍት ሊወጡ ትንሽ ደቂቃ በቀራቸው ሰዓት ላይ ብሩኖ ፈርናንዴዝ ኳስ የገፋ በሄደ ሰዓት ስሜት ተሰምቶት በጉዳት ምክንያት ኳሱን አቁሞ ጉዳት እንደተሰማው የሚያስታውቅ ምልክት አሳይቶ ነበር። ግን ጨዋታውን ቀጥሎ እስከ እረፍት ድረስ እንግዲህ እረፍት ላይ ተቀይሯል ማለት ነው። ይሄ ለማንቸስተር ዩናይትድ በጣም ከባድ ጉዳት የሚሆኑ የቡድኑ ዋና ቁልፍ ሰው የነበረው ምንም እንኳን ያለ ቦታው የተጫወተ ቢሆንም ብሩኖ ፈርናንዴዝ እንግዲህ የደረሰበትን የጉዳት መጠን ሰሞኑን የምንሰማው የሚሆን ቢሆንም ከጨዋታ የሚርቅ ከሆነ ግን ለማንቸስተር ዩናይትድ በጣም እንዳልኳችሁ ከባድ የሚሆን ጉዳት ነው የሚሆነው። እንግዲህ ጨዋታው እንደዚህ ተካሂዶ 1-1 ተጠናቋል። የመጀመሪያ ግማሹ። ሁለተኛው አጋማሽ ግን ከመጀመሪያው አጋማሽ እጅግ የተለየና ከፍተኛ የሆነ ፉክክር የታየበት ነበረ። እንደዚህ እጥር ምጥን ያሉና ትኩስ የስፖርት ወሬዎችን ለመስማት ካምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞቹን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ ወደ ጨዋታው ስቀጥል 57ኛው ደቂቃ ላይ ሞርጋን ሮጀርስ ድንቅ የሆነ ጎል አስቆጥሯል። በድጋሚ ማለት ነው። ሞርጋን ሮጀርስ ይህን ሰሞን ለአስቶን ቪላ ጎሎቹን እያስቆጠረ ቡድኑን ይዞ እየወጣ ያለ ተጫዋች ነው። ይሄ ተጫዋች ቺን ጎል በሚያስቆጥርበት ሰዓትም የአስቶን ቪላው አሰልጣኝ ኡናይ ኤምሬ
ከላይ ደርቦ የነበረውን ኮቱን በስሜት አውልቆ ሲወረውር አይተነዋል። ጨዋታውን ማንቸስተር ዩናይትድ ከዚህ በኋላ በበላይነት ነበር የተቆጣጠረው። ብሩኖ ፈርናንዴዝን ቢያጡም ዩናይትዶች ኳስ መቆጣጠርና እንግዲህ አስቶን ቪላዎችን በማስጨነቅ ረገድ ሁለተኛው አጋማሽ ላይ የተሻሉ ነበሩ። ግን 67ኛው ደቂቃ ላይ ማቲያስ ኩኛ የሳታት ጎል በጣም ነበር የምታስቆጨው። ጎል መቆጠር ነበረባት። ቢያንስ ማንቸስተር ዩናይትድ 1 ነጥብ አግኝቶ እንዲወጣ የምታስችል ጥሩ አጋጣሚ ነበረች። 72ኛው ደቂቃ ላይ እንግዲህ ማንቸስተር ዩናይትዶች ቀያሪ ያደርገዋል። ኡጋርቴና ሼሽኮ ወጥተው ዘርክዚና የቀድሞ የማንቸስተር ዩናይትድ ተጫዋች የዳረን ፍሌቸር ልጅ የሆነው የ18 ዓመቱ ጃክ ፍሌቸር ተቀይሮ ገብተዋል። በዚህ ጨዋታ ላይ ማንቸስተር ዩናይትድ 2 ተጫዋቾችን አስገብተዋል ከአካዳሚ 18 ዓመት ልጆች ናቸው ሁለቱም። አንደኛው እንግዲህ እንዳልኳችሁ የቀድሞ የማንቸስተር ዩናይትድ ታዋቂ ተጫዋች የዳረን ፍሌቸር ልጅ ጃክ ፍሌቸር ነበር ለማንቸስተር ዩናይትድ። በዚህ ጨዋታ ላይ እንግዲህ ጥሩ ነገር ልለው የምችለው ይሄ ነው። ይሄ ማንቸስተር ዩናይትድ ከአካዳሚ ልጆችን ማምጣት የቆየ ባህል አለ። ረጅም ጊዜ ዩናይትዶች በየአመቱ ከታች ያሳድጋሉ። ከጨዋታው በኋላ ራሱ የማንቸስተሩ አሰልጣኝ ሩበን አሞሪም ስለዚህ ባህል ማስቀጠል ሲናገር ተደምጧል። 75ኛው ደቂቃ ላይ አስቶን ቪላዎችም እንግዲህ በቅያሪ መልስ ሰጥተዋል ማለት ነው። ዋትኪንስንና ማትሰን አስወጥተው ማለንና ዲኜን አስገብተው ነበር ግን ጨዋታውን ብዙ መቆጣጠር አልቻሉም። ጨዋታው ማንቸስተር ዩናይትድ የበላይነት ምንም እንኳን ውጤታማ ባይሆንም ቀጥሎ የተካሄደ ጨዋታ ነበር። ግን ማንቸስተር ዩናይትድም ሆነ አስቶን ቪላ ጎሎችን ለማስቆጠር ሳይችሉ ቀርተዋል። እንግዲህ ስታቶችን ስናይ ማንቸስተር ዩናይትድ በሁሉም ረገዶች በአነት በስታቶች ማለት ነው የበለጠበት ነበረ። ከሾት ኦን ታርጌት ጀምሮ በሁሉም በኳስ ቁጥጥር ጭምር ዩናይትድ የተሻለ እንደነበር ነው ስታቶቹ የሚያሳዩት። ዞሮ ግን ጨዋታው 2-1 በቪላ አሸናፊነት ተጠናቆ ቪላ በሶስተኛ ደረጃ ላይ በዛው ቀጥሏል። ማንቸስተር ዩናይትድም እዛው 7ኛ ላይ ተቀምጧል። እንግዲህ ቢያሸንፍ ኖሮ ሰንደርላንድና ሊቨርፑልን አልፎ 5ኛ መሆን የሚችልበት ውጤት ይመዘገብ ነበረ። ግን እዛው ባለበት ደረጃ ላይ ተቀምጠው ሁለቱም ቡድኖች ከጨዋታው በኋላ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ነገ ማንም አያስታውሰውም እንጂ ብሩኖ ፈርናንዴዝ ተጎድቶብን ወጥቶ ጭምር እኛ የተሻለን ቡድን ነበርን፣ እድል ግን ከኛ ጋር አልነበረችም ብሏል። ዋናው ነገር ግን ውጤቱ ነው። የተሻለ ቡድን ግን አላሸነፈም፣ እድለኛ አልነበርንም ነው ያለው። እንግዲህ ብሩኖ ፈርናንዴዝ ምን ያክል ጊዜ በጉዳት እንደሚርቅ ወደፊት የምናየው የሚሆን ነው። የአስቶን ቪላ አሰልጣኝ ኡናይ ኤምሬ ደግሞ ከጨዋታው በኋላ በ31 ዓመት ዩናይትድን በሜዳችን 3 ጊዜ ብቻ ማሸነፋችን እንደ ቪላ ላለ ትልቅ ቡድን የሚመጥን ታሪክ አልነበረም። እንዳሰብነውም እንግዲህ ይህንን ታሪክ በመቀየር ደጋፊዎቻችንን ልናኮራ ችለናል፣ እነሱም ሊኮሩ ይገባቸዋል ብለዋል። የዋንጫ ተፎካካሪ ብንሆን ደስ ይለኛል፣ እውነታው ግን አሁንም ገና 3ኛ ደረጃ ላይ ያለ ነው ብሏል። እንግዲህ ኡናይ ኤምሬ ስለ ሞርጋን ሮጀርስ ሲናገር ደግሞ ሮጀርስ በዚህ ብቃት ላይ ደረሰው በየቀኑ በጣም እየለፋ ነው፣ በጣም ታታሪ ሰራተኛ ነው። ስለዚህም ነው አሁን የምታዩትን ብቃት እያያችሁት ያላችሁት ብሏል። ሞርጋን ሮጀርስ እንግዲህ በዓለም ዋንጫው ላይ በእንግሊዝ ብሔራዊ ቡድን ያለውን ቦታ እያስከበረ ይመስላል። 17ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አንድ ጨዋታ ይቀርባል። ነገ ፉልሃም በክራቫን ኮቴጅ ኖቲንግሃም ፎረስትን የሚያስተናግድበት ጨዋታ ነው የሚሆነው። እንግዲህ እሱን ጨዋታ ደግሞ ከሚቀጥለው ሳምንት ዘገባዎች ጋር አንድ ላይ አድርጌ አቀርብላችኋለሁ። ለዛሬ ይዘው የነበረው አጭር ዘገባ ይሄን ይመስላል። ፕሮግራሜን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ እያልኩኝ የዛሬውን ዘገባዬን በዚሁ አበቃለሁ። ሰላማችሁ ይብዛልኝ። ቻው።